አርዕስተ ዜና። ብፁዕ አቡነ ሚካኤል ማኅበረ ቅዱሳን የሰራቸው ስራዎች ካስቆጠሩ ዓመት በላይ ናቸው ሲሉ ተናገሩ። አርአያ ክህነታችንን ጠብቀን ለሕዝበ ክርስቲያኑ ተምሳሌት መሆን ከኛ ከካህናት ይጠበቃል ሲሉ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ገለጹ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ከማኅበረ ቅዱሳን ቴሌቪዥን አብይ ዜናዎቻችንን ይዘን ቀርበናል። ዜናዎቹን እየመራው ቆይታ የማደርገው ዲያቆን መኮንን ነኝ። አብራችሁን ቆዩ። ብፁዕ አቡነ ሚካኤል ማኅበረ ቅዱሳን የሰራቸው ስራዎች ካስቆጠሩ ዓመት በላይ ነው ሲሉ ተናገሩ። ብፁዕ አቡነ ኤልሳዕ በበኩላቸው ቤተክርስቲያን ካለባት ፈተና አንጻር ማኅበሩ ወደፊትም በትጋት ሊሰራ እንደሚገባም አሳስበዋል። ብፁዓን ሊቃነ ጳጳሳት ይህን ያሉት ማኅበሩ 34ኛ ዓመት የምስረታ በዓሉን ባከበረበት ዕለት ነው። ዲያቆን ኤርሚያስ ደባሱ ተጨማሪ ያለው። ትናንት በብዙ ፈተናዎች ውስጥ በርካታ አገልግሎቶችን በማከናወን ለብዙዎች ነፍሳት መዳን ምክንያት ሆኗል። ለገዳማውያን ለአብነት ትምህርት ቤቶችና በተለያዩ አደጋዎች ጉዳት ለደረሰባቸው ወገኖችም ሙያዊና ምጣኔ ሀብታዊ ድጋፍ በማድረግ ተጨባጭ ስራዎችን እየሰራ 34 ዓመታትን አስቆጥሯል። ማኅበረ ቅዱሳን 34 ዓመት በጣም ትንሽ ናት። የተሰራው ስራ ግን በጣም እጅግ ሰፊ ነው። 30 ዓመት አይደለም 100 ዓመት የተቀመጡ ምሁራን ሊቃውንት ያልደረሱበትን ቦታ ሁሉ እየደረሱ ያስተማሩ፣ ያጠመቁ፣ ስመ ክርስትና እንዲያገኙ ያደረገ ታላቅ ማኅበር ነው። ለዚህ ደግሞ እኔ ምስክር ነኝ። ገዳማትን በመጎብኘት የአብነት መምህራንን በመጎብኘት እናንተ በምትሰጧቸው ሳንቲም አገር ሳይለቁ ጉባኤያቸው አስፍተው እያስተማሩ ያሉ መምህራን አሉ። ትናንት ያሳለፋቸውን በርካታ ውጣ ውረዶች ያነሱት የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀውስጦስ በበኩላቸው እግዚአብሔርን በመያዝ ሳትሰለቹ እስከ መጨረሻው ጠንክራችሁ አገልግሉ ሲሉ አባታዊ መልእክታቸውን አስተላልፈዋል። የተዘረዘረው የሥራ ክፍል ሁሉ በዓለም ዙሪያ ቤተክርስቲያኒቱ በደረሰችበት ስፍራ ሁሉ ይሄ ጉባኤ ማኅበር እንዲደርስ እግዚአብሔር ፈቅዶ 34 ዓመት አስቆጥራቸዋል። ከዚህ የበለጠ ቤተክርስቲያኒቱን አስፋፍታችሁ በዓለም ዙሪያ እንድታገለግሉ ፈቅዶላችኋል። ምልክቱ ይኸው ነው። የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስን ወክለው የተገኙት የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳዕ በበኩላቸው በተለያዩ ዘርፎች የተሰሩ የማኅበሩ ስራዎችን በማንሳት ሊበረታቱ ይገባል ብለዋል። በአሁንኛ በምስራቅ በሶማሌ ክልልም ይሄ ማኅበር በእውነት የአብነት ትምህርት ቤት በብዙ ሚሊዮን ብር በመገንባት የሶማሌ ክልል በየበረሃ ያሉትን በዚህ ቀብሪ ዳህር የሚባሉ ደጋቡር የሚባሉ ጎዴ የሚባሉ ከተማዎች አሉ እና በዛ ሁሉ እያመጣን ዲያቆናትን፣ ቀሳውስትን አሁን በዛ የሚማሩ ልጆች አሉ። አሁን ደግሞ በአርሲ ሀገረ ስብከትም እንዲሁ የአብነት ትምህርት ቤትም ሰርተው አሁን የአብነት ትምህርት ቤት የተስፋፋበት አሁን እንግዲህ የራስን ብቻ ነው የነበረው። በምስራቅ ወለጋ በነበርኩ ሰዓት እንደዚሁ የአብነት ትምህርት ቤት ሰርተው ገንብተው አሁንም በአካባቢ ያሉ ልጆቻችን ደቀ መዛሙርቱ፣ ዲያቆናቱ፣ ቀሳውስቱ እየተማሩበት ነው። ብፁዕነታቸው አክለውም ቤተ ክርስቲያን ካለባት ፈተና አንጻር ማኅበሩ ወደፊትም በትጋት ሊሰራ እንደሚገባ አሳስበዋል። አሁን 34 ዓመት ሙሉ የደከማችሁት ድካም እግዚአብሔር ተቀብሎ እዚህ ደርሳችኋልና በቀጣዩ ላይ የበለጠ መስራት ያስፈልጋል። እችን ቤተ ክርስቲያን ሰዎች በዓላማ ለማዳከም የሚሰሩ ሰዎች አሉ። ጊዜ የሌላቸው፣ እረፍት የሌላቸው ኦርቶዶክስን ለማዳከም የሚሰሩ ሰዎች አሉ። በዛ ልክ ደግሞ እኛም እናንተ መስራት ይኖርባቸዋል። እዚህ ያለው አባላት ውድ ልጆቻችን ለሁሉ ይበቃል ብዬ አምናለሁ። ለዓለም የሚበቃ አቅም አለ እዚህ ለኢትዮጵያ የሚበቃ ለኦርቶዶክስ የሚበቃ ለገጠሪቷም ለከተማ ላለውም በሀገር ውስጥም ከሀገር ውጭም የሚበቃ ምን አለ? እውቀት አለ፣ አቅም አለ፣ ሀብት አለ፣ ፍልስፍና አለ፣ ጥበብ አለ። ስለዚህ በደንብ መድከም ያስፈልጋል ማለት ነው።
አርአያ ክህነታችንን ጠብቀን ለሕዝበ ክርስቲያኑ ተምሳሌት መሆን ከእኛ ከካህናት ይጠበቃል ሲሉ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ገለጹ። ዋና ስራ አስኪያጁ ይህን ያሉት በቦሌ ደብረ ሳሌም መድኃኔዓለም መጥምቀ መለኮት ቅዱስ ዮሐንስና አቡነ አረጋዊ ካቴድራል ለማህበረ ካህናትና ለልዩ ልዩ ሰራተኞች ስልጠና መጀመሩን ተከትሎ ነው። ተመስገን ፈቃዱ የስልጠና መርሃ ግብሩን ተከታትሎታል፣ እንደሚከተል ይቀርባል። ከዛሬ ግንቦት 5 ቀን 2018 ዓ.ም ለሁለት ተከታታይ ቀናት የሚቆየው የቦሌ ደብረ ሳሌም መድኃኔዓለም መጥምቀ መለኮት ቅዱስ ዮሐንስና አቡነ አረጋዊ ካቴድራል ለማህበረ ካህናት ስልጠና መሰጠት ተጀምረዋል። በመርሃ ግብሩ ላይ የተገኙት የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ አርአያ ክህነታችንን ጠብቀን ለሕዝበ ክርስቲያኑ ተምሳሌት መሆን ከእኛ ከካህናት ይጠበቃል ብለዋል። አርአያ ክህነታችንን ይዘን ጠብቀን ንግግራችን ለነሱ ትምህርት ነው። ንግግራችን መስቀል አያያዛችን አያያዝ ብቻም አይደለም። አዲስ አበባ ላይ በተለያየ ቦታ የሚገጥመንን ምናልባት ከህዝብ ብዛት የተነሳ መስቀል አያሳልሙንም፣ መስቀል ናፈቀን የሚሉ ምዕመናን በርከትከት እያሉ ነው። ስለዚህ ለምዕመናኑም የሚገባውን ክብር ከቦሌ እንጠብቃለን። እያደረጋችሁ ነው ያላችሁት። ከሌሎቹ አድባራትና ገዳማት በተለየ መልኩ እኔ አርአያ ነኝ፣ ምሳሌ ነኝ ለአዲስ አበባ ያሉት ሁሉ የኔን ደብር ከተመኙት። ስለዚህ ምሳሌነቴ ከፍ ያለ ነው የሚለውን እንድታዩ ፈልጋለሁኝ። የተሰወረውን ጥበብ መፈለግ አለብን። ምንድነው የተሰወረው? ምንድነው ክህነታችን ላይ ጥያቄ ያስነሳው? ክህነታችንን የጣለው መስዋዕታችንን የሚያደርግበት ምክንያቱ ምንድነው? ያ ከሁላችንም ያለ ጉድለት ይመስለኛል። ጥንቃቄ ያለ ማድረግ፣ ዓላማን መዘንጋት፣ መርሳት። ስለዚህ ባላችሁ አቅም ለተቋማችሁ በዓላማ ማገልገል ከሁላችንም ይጠበቃል ማለት ነው። ስለ ስልጠናው ዓላማና በስልጠናው የሚነሱ ርዕሰ ጉዳዮችንም በካቴድራሉ የስልጠና ክፍል ኃላፊ ቀሲስ ሙሉቀን ብርሃኑ ከጣቢያችን ጋር በነበራቸው ቆይታ ገልጸውልናል። ንስሐ ልጆቻቸውን እንዴት መያዝ እንዳለባቸው፣ እንዴት ማስተማር እንዳለባቸው፣ አገልግሎቱ እንዴት መፈጸም እንዳለባቸው፣ እውቀታቸውን እንዴት ወደ ህዝቡ ወደ ምዕመኑ ማዳረስ እንዳለባቸው ሊያሳይ አቅጣጫ ሊመራ የሚችል ስልጠና ነው ለመስጠት የታሰበው። ስለዚህ በስልጠና የሚነሱ ርዕሰ ጉዳዮች የትምህርተ ኖሎት የምንለው ወይም ልጆቻቸውን ምዕመናንን እንዴት መያዝ፣ እንዴት ማስተማር፣ እንዴት መጠበቅ፣ እንዴት ለምስጢራት ማብቃት እንደሚችሉ እንዳለባቸው ዋናውን የቤተክርስቲያን ተልእኮ እንዲያውቁ የሚያስችል ርዕሰ ጉዳይ ይሰጣል። የግብረ ክህነቱን ትምህርተ ኖሎቱን ወይም ግብረ ሐዋርያቱን እንሰጣለን። ደግሞ ቤተክርስቲያን ተልእኮ ምን ይመስላል፣ ነገረ ቤተክርስቲያኑን እንዲሰጡ እናደርጋለን። የአኃት ቤተክርስቲያናት የካህናት አገልግሎት ተሞክሮም ይሰጣል። የካህናት አገልግሎት ከዕቅበተ እምነት አንጻርም አንድ ርዕሰ ጉዳይ ሆኖ እንዲሰጣቸው መምህራኑ ተዘጋጅተዋል። በዚህ መልኩ የቤተክርስቲያንን ተልእኮ የካህናትን ተልእኮ የካህናትን አገልግሎት የተመለከቱ ስልጠናዎች ይሰጣሉ ብለን እንጠብቃለን። ኃላፊው አክለውም ካህናት ከስልጠናው በኋላ የተሰጣቸውን ኃላፊነት በሚገባ በመወጣት ምዕመናንን ማገልገል ይጠበቅባቸዋል በማለት መልእክታቸውን አስተላልፈዋል። የተሰጣቸውን ስልጠና በተግባር አውለው ማየት፣ ውጤት መጥቶ ማየት፣ ምዕመናን በአገልግሎት ተደስተው አገልግሎት አግኝተው ለምስጢራተ ቤተክርስቲያን በቅተው ማየት ነው የቤተክርስቲያን የምትፈልገውና ያላመኑትን ማሳመን፣ ያመኑትን ማጽናት፣ የጸኑትን ደግሞ ለምስጢራት ተካፋይ ሆነው ለመንግስተ ሰማያት ዝግጁ እንዲሆኑ ማድረግ ነው። እሱን እንዲያደርጉ እንጠብቃለን። ከስልጠና ማህበረ ቅዱሳን ከ600 ሺህ በላይ አዳዲስ አማንያን ማስጠመቁን ገለጸ። ማህበሩ ባለፉት 34 ዓመታት በግቢ ጉባኤያት፣ በስብከተ ወንጌል፣ በገዳማትና አብነት ትምህርት ቤቶችና በሌሎችም አገልግሎቶች ተጨባጭ አስተዋጽኦችን ማስመዝገቡ ተገልጿል። ዲያቆን ኤርሚያስ ደባሱ ከ100 ሺህ በላይ የግቢ ጉባኤ ተማሪዎችን በሀገር ውስጥና በውጭ ሀገራት በተለያዩ ቋንቋዎች እያስተማረ ይገኛል። ከ20 ሺህ በላይ የግቢ ጉባኤ ተማሪዎችን ዲቁና እንዲቀበሉም አድርጓል። ማህበረ ቅዱሳን በመጽሐፍት፣ በሐመር መጽሔት፣ በስማ ጽድቅ ጋዜጣ፣ በሚዲያ የስብከተ ወንጌል አገልግሎት በተለያዩ ቋንቋዎች ተደራሽ አድርጓል። በተለያዩ አጥቢያዎች የሐዋርያዊ ተልእኮ አገልግሎትን ተደራሽ በማድረግ ከ600 ሺህ በላይ አዳዲስ አማንያን ተምረው አምነው ባለፉት 34 ዓመታት ተጠምቀዋል። ነገረ ሃይማኖት ትምህርትን በድምፅ ወምስል፣ የጸሎት መጻሕፍትንና መማሪያ መጻሕፍትን ደግሞ ከ18 በላይ በሆኑ የሀገር ውስጥና የውጭ ቋንቋዎች የትርጉም ስራ ተሰርቷል።
ከ100 ሚሊዮን በላይ ወጪ በማድረግ ለምዕመናን መገልገያ የሚሆኑ በማዕከላዊ በደቡብ እና በደቡብ ምዕራብ ኢትዮጵያ በሚገኙ አገረ ስብከቶች አብያተ ክርስቲያናትና የስብከት ኬላዎችን ሰርቷል። በተጨማሪም የተዘጉ በርካታ አብያተ ክርስቲያናት ተከፍተው አገልግሎት እንዲሰጡ ተደርጓል። ከ350 ሚሊዮን ብር በላይ ወጪ በማድረግ ከ167 በላይ የገቢ ማስገኛና የአገልግሎት መስጫ ፕሮጀክቶችን በመተግበር ለገዳማትና ለአብነት ትምህርት ቤቶች ማስረከብ የቻለው ማህበሩ በተለያዩ አህጉረ ስብከቶችም ለሚገኙ 100 ገዳማትና 150 የአብነት ትምህርት ቤቶች ከ80 ሚሊዮን ብር በላይ ወጪ በማድረግ የተለያዩ ድጋፎችን አድርጓል። በ2210 የአብነት ትምህርት ቤቶች ለሚገኙ 2784 መምህራንና ለ22014 ደቀ መዛሙርት ትምህርታቸውን እንዲከታተሉና መምህራኑ ጉባኤያቸውን ሳያጥፉ እንዲያስተምሩ ለማድረግ ብር 91 ሚሊዮን 297445 ብር ከ97 ሳንቲም ወራዊ ድጎማ ተደርጓል። ማህበሩ በሚያደርገው ሙያዊ ድጋፍ ቤተክርስቲያንን ከ450 ሚሊዮን ብር በላይ ወጪ ማዳንም ችሏል። የአብያተ ክርስቲያናት ህንፃ ድንዛዮኖች፣ የተለያዩ ፕሮጀክት ሰነዶች፣ ማስተር ፕላንና የገቢ ማስገኛ ፕሮጀክቶች በማዘጋጀት ቤተክርስቲያን ታወጣው የነበረውን ከ450 ሚሊዮን ብር በላይ ወጪ ማዳን ተችሏል። በመላው አገሪቱ የሚገኙ በሰው ሰራሽና በተፈጥሮ አደጋዎች ችግር ላጋጠማቸው የማህበረሰብ አካላትና ምዕመናን ከ215 ሚሊዮን ብር በላይ ወጪ በማድረግ ጊዜያዊና ቋሚ ድጋፍ ተደርጓል። አምስተኛ በኢንቨስትመንት በሀበር መጽሔት ህትመቱ ከ1 ሚሊዮን በላይ ኮፒዎችን ለምዕመናን ተደራሽ ያደረገው ማህበሩ በተለያዩ ቋንቋዎች የጸሎትና የትምህርት ሃይማኖት መጻሕፍትን በማሳተምና በማዘጋጀት ከ19 ሚሊዮን በላይ ኮፒዎችን ለምዕመናን አሰራጭቷል። ባርና አዳዲስ የጸሎት የትምህርት ሃይማኖት መጻሕፍትን በማሳተምና በማዘጋጀት ባለፉት 34 ዓመታት ከ19 ሚሊዮን ኮፒዎች በላይ ለምዕመናን ተሰራጭቷል። በዘመናችን እየተስተዋለ የሚገኘው ሉዓላዊነት ከሃይማኖት ከሀገር ባህልና ትውፊት እያፈነገጠ መምጣቱን ትውልድ ለአሉታዊ ተጽዕኖ እየተዳረገ እንደሚገኝም ተጠቆመ። ይህን ችግር ለመፍታት ከሃይማኖታዊ እሴቶችና ታሪካዊ ትውፊቶች ጋር አስማምቶ መጠቀም ዋነኛ አማራጭ መሆኑም ተጠቅሷል። የታሪኩ አራርሱን ዘገባ ሀብቴ ብርሃኑ እንደሚከተለው ያቀርበዋል። ሉላዊነት ወይም ዓለምን ወደ አንዲት መንደር የማምጣት ሂደት ውስጥ አገርና ቤተክርስቲያንን የሚጠቅሙ በርካታ ስራዎች ቢኖሩም በአንዳንድ ተቋማትና ግለሰቦች ያጠቃቀም ክፍተት ምክንያት በዜጎች ሃይማኖታዊ ጽናትና በሀገር ጥንታዊ እሴቶች ላይ ከፍተኛ ተጽዕኖ እያሳደረ እንደሚገኝ ይስተዋላል። በተለይም ከውጭ የሚገቡ ባዕድ አስተሳሰቦች ከሀገሪቱ ጥንታዊ ስርዓቶች ጋር ግጭት እየፈጠሩ እንደሆነ መምህር ዲያቆን ደረሰ ተሾመ ገልጸዋል። እሴት የምንላቸው እኛ የጋብቻ በዩ የስብዕና በዩ ያነጋገር ሰውን ሪስፔክት ማድረግ ወይም ደግሞ ስነ ምግባር ብለን የምንጠራው በዩ ይሄ ስርዓት አልበኝነት ነው፣ ይሄ ስርዓት ነው ብለን የምናየውን ነገር ዓለም በዛ ላይ አትመለከተውም። የራሷ ስርዓት አላት፣ የራሷ ባህል አላት እና የራሷ ሃይማኖት አላትም ብንል ስተት አይኖርም። ሁለተኛው ደረጃ ደግሞ በቀጥታ በስነ መለኮታዊ ትምህርት ላይ የተዛባ አስተምህሮ ለማራባት ቅርብ ነው እና በተለይ ወጣቱ ትውልድ ግሎባላይዜሽኑ የውጭ ሀገር ካልቸርን በቤቱ ማግኘቱ ያ ተጽዕኖ አለው። ቴክኖሎጂንና ዓለም አቀፋዊ ትስስርን ሳይቃወሙ ጥንታዊ እሴቶችን ለትውልድ ማሸጋገር እንደሚቻል የጠቆሙ ሲሆን ወጣቱ በማህበራዊ ሚዲያ የሚመለከተውን ማንኛውም ይዘት ከመቀበሉ በፊት በገዛ ባህሉና ሃይማኖቱ ሚዛን ሊመዝን እንደሚገባ አሳስበዋል። ምንም ተጽዕኖ ሳያደርስ ግሎባላይዜሽንን ያመጣውን በጎ ነገር መጠቀም ይቻላል። ለምሳሌ የፈጠራ ውጤቶችን ያቸው የፈጠራ ውጤት የግሎባላይዜሽን የሚሰጥሽ አንዱ እሴት ነው። ሌላው የኤዱኬሽናል ካሪኩለም ዓለም አቀፍ ጥናትና ምርምሮች የማሽነሪ ሊሆን ይችላል፣ የቴክኖሎጂ ውጤቶች ሊሆኑ ይችላሉ። እነሱን እየቀሰሙ ማምጣት ከነዚህ ተቋማት ጋር ትስስር ፈጥሮ አገርንና ባህልን ሃይማኖትን በማይጎዳ መልኩ በደንብ አሰስ ያደረጉ መጠቀም ይሄ በጣም ትልቅ ዋጋ አለው ማለት ነው። ኢትዮጵያ ከሌሎች ሀገራት የሚገኙ ጠቃሚ ተሞክሮችን በመውሰድ ሉላዊነትን ለሀገራዊ እድገት በአግባቡ ልትጠቀምበት እንደሚገባ ገለጹት መምህሩ። ይህም ጥንታዊ እሴቶችን ሳይለቁ ዘመናዊ ዕውቀትን ከሀገር በቀል ጥበብ ጋር አቀናጅቶ ለመጓዝ ያስችላል ብለዋል። እኔ በየሴክተሩ ሙያውን እያዩ የሀገርን ስርዓትና ሕግ የማይበርዝ ማድረግ ፕሮፌሽናልስ ስራቸው ነው የሚመስለኝ። ከማህበረ ቅዱሳን መስራች ውስጥ የሆኑት ወይዘሮ መታሰቢያ ለማ የማህበሩ አባላት አንድነትና ትስስር አሁን ላለበት ደረጃ መሰረት መሆኑ ነው ሲሉ ተናገሩ። በተጨማሪም የማህበሩ አባላት የቤተክርስቲያን አገልግሎት እንዲጠበቅ
የከፈሉትን ዋጋ በመገንዘብ አንድነትን ማጠናከር እንደሚገባም አሳስበዋል። ተመስገን ፍቃዱ ማህበረ ቅዱሳን በቅዱስ ሲኖዶስ ከተመሰረተበት ከ1984 ዓ.ም ጀምሮ በሀገር ውስጥ 52 ማዕከላት እንዲሁም በውጭ ሀገር 7 ማዕከላት ከ2349 መደበኛ አገልጋዮችን በመያዝ ላለፉት 34 ዓመታት በሀገራችን ብሎም በመላው ዓለም በርካታ መንፈሳዊና ማህበራዊ አገልግሎት ሲሰጥ ቆይቷል። ይሁን እንጂ ማህበሩ ጅማሮ ላይ በርካታ ፈተናዎችና ተግዳሮቶችን ማለፉን ማህበሩን ከመሰረቱት መካከል አንዷ የሆኑት ወይዘሮ መታሰቢያ ለማ እንዲህ ይናገራሉ። ሰው ኃይልም በኢኮኖሚም ገና ጅማሬ ላይ በጣም ፈተና አለ። አገልግሎቱ ግን ሰፊ ነው። እስከ ብዙ ርቀት ድረስ እየሄድን እንድናገልግል ቤተክርስቲያንን ለምሳሌ በትምህርትና ሐዋርያ አገልግሎት የስብከት አገልግሎት ለመስጠት ሰባኪያንን ማሰማራት ይሄ ያለውን የመዝሙር በቤተክርስቲያኒቱ ትውፊት መሰረት የመዝሙር ጥናት እንዲካሄድ የማድረግ እነዚህን አገልግሎቶች ገዳማት አድባራት ለምሳሌ በጣም ችግር ላይ ያሉ ገዳማት አሉ ገና ያን ጊዜ ማለት ነው። ያንን የእናቶችን ገዳም በተለያየ ነገር መርዳት እነዚህን ለማድረግ በጧፍ በዘቢብ ቅዳሴዎች እንዳይቋረጡ የማድረጉ ስራ ገጠራ ቤተክርስቲያናት ላይ የካህናት ደሞዝን መቻል ቅዳሴ ቤተክርስቲያን እንዳይዘጉ ቅዳሴ እንዲቀደስ የካህናት ደሞዝን መቻል አብነት ትምህርት ቤቶችን መደገፍ ነበረ። እነዚህን ሁሉ የሚሰራው በጥቂት አባል በጥቂት ባለ በጀት ነው እና ይህ ተግዳሮት አለው። እስከ ሩቅ ድረስ በእግር መጓዝ አለ። በስልክ ደውሎ እንደዚህ አድርጎ ለማለት የስልክ ቴክኖሎጂ የለ። ስለዚህ እነዚህ ተግዳሮቶች አሉ። በጊዜው ማህበሩ በርካታ ፈተናዎችና ተግዳሮቶች ይኑሩበትም እንጂ በአባላቱ የነበረው መተሳሰብ፣ ፍቅርና አንድነት ለአገልግሎታችን መሰረት ነበርም ይላሉ። የነበረው ሞራል ለመስራት ያለው ፍቅር፣ ጉጉት፣ እርስ በርስ የአባላት ፍቅር በጣም ትልቅ ነበር። እንደ ቤተሰብ በቃ እንደ መወለድ እንደ ወንድም እንደ እህት ስለምንተያይ ያ በቃ ምንም ነገር መስዋዕትነት ተከፍሎ አገልግሎቱ እንዲፈጸም ይገፋል፣ ያስገድደናል። ስለዚህ የፈለገውን ነገር ዋጋ ቢከፈልም የሚፈጸመው አገልግሎት ያረካናል ማለት ነው። አብነት ትምህርት ቤቶች ይደገፋሉ፣ ገዳማት አድባራት አሉ፣ እነዛን መደገፍ የአብያተ ክርስቲያናት ላይ ቅዳሴ በስነ ስርዓት እንዲቀደስ ጧፍ እንነክር ነበር። አሁን ጧፍ ነክረን ማዕከል ላይ እኛ ተሰብስበን የማህበሩ አባላት አንገዛም ጧፍ በቃ ራሳችን አዘጋጅተን በልማት ተቋም አማካኝነት ያንን የሰራነውን ያመረትነውን ጧፍ ነው ለገጠራ ቤተክርስቲያናት ወስደን የምንሰጠው እና እስከዚህ ድረስ ዲቮሽን አለ። ስንገዛ ብዙ በጀት ይወስዳል፣ ደግሞ ሙሉ ቦታ አይደርስም፣ ጥራትም አናገኝም። ስለዚህ ምን ማድረግ ነበረብን? ጧፍና ምርት ነበረ እኛ ጋር። ከዛ በኋላ ሴቶቹ ሰም አቅልጠው ሸማ ነክረን እንሰራ ነበረ። ያንን የማድረስ ስራ ሐዋርያ አገልግሎትም ካሉት ከሰንበት ትምህርት ቤቶች ጠንካራ የሆኑትን አንድ ላይ ከኛ ጋር በማድረግ ስብከት ወንጌል ስርጭት እንዲስፋፋ ሰፊ አገልግሎት ይሰጣል። ከባድ ነው ግን በጣም ደስ በሚል መልኩ እናገለግል ነበረ። አሁን ላይ ማህበሩ ዘመኑን በመዋጀት በርካታ አገልግሎቶችን ለቅድስት ቤተክርስቲያን አስተዋጽኦ እያደረገ በመሆኑ ይበልጥ አንድነታችንና የሥራ ትስስራችንን ማጎልበት ይጠበቅብናል ሲሉም መልእክት አስተላልፈዋል። አሁን ጥሩ አይነት አገልግሎት በቴክኖሎጂ የተደገፈ አገልግሎት በዚህ ሰዓት እየተሰጠ ነው ያለው። ግን የሚጎሉን ነገሮች ደግሞ ከበፊቱ መውሰድ ያለብን ነገሮች አሉ። ትላንትም መግለጽ ሞክሬያለሁ። ፍቅራችንን አለመተው፣ መተሳሰባችንን አለመተው፣ በጸሎት መበርታትን አለመተው። አሁን ይሄ ግሎባላይዜሽኑ ቢዚ ያደርገንና አገልግሎት ስንል የሆነ ምንተዋቸው ነገሮች ሊኖሩ ይችላሉ። እነዛ ሁሉ ሳይጎሉ አሁን ጸሎትም በጋራ ማድረጉ ሳይቀር ሚስጥራትን መካፈሉም በጋራ ሳይቀር ያለበለዚያ አገልግሎቱ አይካሄድም አይፈጸምምና ማህበሩን እንደ ምሰሶ ያቆሙ አምዶች አሉን። እኛ ማህበረ ቅዱሳን ቀላል አይደለም። አባቶች ጋር ይገናኛል። በገዳማት ውስጥ ካሉ አባቶች ቅዱሳን አባቶች ጋር ይገናኛል፣ ያጸልያል። በእነሱ ጸሎት ነው ማህበሩ እንቅስቃሴውን እያደረገ ያለው። እነዚህ ነገሮች ሊዘነጉ አይገባም። ይሄም በዋናው ማዕከል ብቻ ሳይሆን ሁሉም ንዑሳን ማዕከላት ባሉበት ይሄን እያደረጉ መቀጠል አለባቸው። የአባቶቻችን ጸሎት ያስፈልገናል። ከቤተ ክህነት ጋር ሰላማዊ ግንኙነት ሊኖረን ይገባል። ከሰንበት ትምህርት ቤቶች ጋር ሰላማዊ ግንኙነት ሊኖረን ይገባል። ከሌሎች አቻ ማህበራት ጋር ሰላማዊ ግንኙነት ሊኖረን ይገባል። ይሄን እያደረገ ቆይቷል ማህበር። እነዚህን ግን አጠናክሮ መቀጠል አለበት።
ከሃይማኖታዊ አስተሳሰቦች በመውጣትና በሌሎች መነሻ ምክንያቶች ኦርቶዶክሳዊ አንድነት እየላላ ነው ሲሉ መምህራነ ቤተክርስቲያን ተናገሩ። ይህም በመሆኑ የሥርዓተ ቤተክርስቲያን መጣስን ጨምሮ በቤተክርስቲያናዊ ጉዳዮች ላይ አንድነትን እያሳጣ መሆኑም መምህራኑ ጠቁመዋል። ሀብቴ ብርሃኑ ዝርዝር አለው። አንድነት የሚባለው አንድ አካል የሆነው ክርስቶስን በማምለክ ሐዋርያት ያስተማሯትን ትምህርት ሐዋርያት የሆነች ቤተክርስቲያን በመጠበቅ ስጋው ደሙን በመቀበል አንድ የምንሆንበት ነው። ኦርቶዶክሳዊ አንድነት ማለት በመንፈስ ቅዱስ የተመሰረተ ሐዋርያዊ ህብረት ወይም አንድነት ማለት ነው። በዚህም የመንፈስ ጽናትን እናይበታለን። መምህራኑ እንደሚናገሩት ኦርቶዶክሳዊ አንድነት በክርስቶስ ደም የተመሰረተ በመንፈስ ቅዱስ የሚመራና በቅዱሳን ሐዋርያት ትምህርት የጸና ነው። ይሁን እንጂ በአሁኑ ሰዓት የአስተዳደር ችግሮች መበራከት፣ ከሃይማኖት አስተሳሰቦች መውጣትና ሌሎችም እየተሸረሸረ ለመጣው ኦርቶዶክሳዊ አንድነት መነሻ መሆናቸውን አንስተዋል። በተለያየ ምክንያት በቋንቋ፣ በዘር፣ በጎጥ መከፋፈል ይህ ብቻ አይደለም። ከዚህም ባለፈ እንደገና ደግሞ ከውጭ ያለው በተጠና መሰረት በሆነ ዓላማ ባለው እቅድ በቤተ ክርስቲያን ላይ ጥቃት ማድረስ፣ አንድነትን ማሳጣት ነው። የውስጡ ደግሞ ምንድነው ስንል የውጩን ተልእኮ ይዞ ከውስጥ ሆኖ ቤተ ክርስቲያን ወደ ውጭ የሚገፋ ቤተ ክርስቲያን እንድትሰደብ፣ ቤተ ክርስቲያን ዝቅ እንድትል፣ አንድነቷ እንዲናድ የሚያደርግ ትልቁ ነገር ይሄ ነው ምክንያቱ። የመጀመሪያውና በጣም የሚያሳዝነው ነገር ከሃይማኖታችን በበለጠ ለተወለድንበት ለምንናገረው ቋንቋ መገዛት፣ እሱ ብቻ አይደለም፣ የወገንተኝነት ስሜት። አንድነት የሌለው አምልኮት ዋጋ የለውም የሚሉት መምህራኑ ከማያልፈው ይልቅ የሚያልፈውን ነገር መሻት ዝንባሌ ከኦርቶዶክሳዊ አንድነት አለመጎልበት ጋር ተደማምሮ በርካታ ነገሮችን እያሳጣን ነው ሲሉ ጠቁመዋል። የሚያሳጣን የመጀመሪያው ምንድነው? አምልኮታችን ያሳጣናል፣ ሃይማኖታችን ያሳጣናል። ከዚያም ባለፈ እንደገና ደግሞ በቤተ ክርስቲያን ላይ ለሚቀጣው መከራ እንኳን ራሳችን ተቋቁመን አንድ ሆነን መከላከል ማንችልበት ደረጃ እንደርሳለን። እኛ ደግሞ እርስ በራሳችን መዋደድ ካልቻል ቅድም ያልናቸው ስርዓት አልበኝነት ይነግሳሉ። ከቤተ ክርስቲያን ስርዓት መውጣት ይመጣል። ስለዚህ ሃይማኖትን እንደ ቀላል ነገር መቁጠር ይመጣል ማለት ነው። ከእግዚአብሔር ይልቅ ተድላን፣ ምድራዊ ነገርን፣ ምድር ላይ የሚቀርን ነገር ማስቀደምን ይመጣል ማለት ነው። ጌታችን ኢየሱስ ክርስቶስ እኔ እንደወደድኳችሁ እርስ በርስ ተዋደዱ ብሎ በነገረን መሰረት አንድነታችንን በተግባር ማሳየት ይጠበቅብናል ብለዋል። አንድነት እንዲመጣ የመጀመሪያ አንድ የሆነውን እግዚአብሔርን በማምለክ ራስን ወደ አንድነት ማምጣት፣ ከዚያም በኋላ ወደ አንድነት ሲመጣ ደግሞ ይህ መሬት የነካ በምግባር የታነጸ በቅድስና የታነጸ በመንፈሳዊ የሚገለጽ ሰው ሊያዩ የሚችል አንድነት ስራ ያስፈልጋል። የመጀመሪያው ከሊቃውንት አባቶቻችን ምን ይጠበቃል ብንል ከፍተኛውን ድርሻ ይወስዳሉ። በእውነት ምእመናንን አስተምረው በህይወትም ጭምር በተግባርም ጭምር ዶግማን በማስጠበቅ ጭምር ትክክለኛ የሆነውን አስተምሮ ማስተማር ይጠበቅባቸዋል። ሌላው አገልጋዮች እኛ ሁላችንም ምእመናንም ደግሞ በተማሩት ትምህርት ጸንተው ለምድራዊ ነገር ቅድም እንዳልነው ለሐላፊው ነገር ሳይንበረከኩ በእግዚአብሔር ቃል ጸንተው መኖር ሲችሉ ቅድም ያልናቸውን ነገሮች በሙሉ ክርስቲያናዊ አንድነታችን ጠንክሮና በርትቶ እኛም የእግዚአብሔር ልጆች ሆነን መኖር እንችላለን ማለት ነው። ተመልካቾቻችን በመጨረሻም በዕለቱ ታስበው ከሚውሉ ቅዱሳን መካከል ነብዩ ኤርሚያስ ይገኝበታል። ታሪኩ እንደሚከተለው ተሰናድቷል። የአሞጽ ልጅ የይሁዳ ንጉስ ኢዮስያስ በነገሰ በ13 ዓመቱ ማስተማር ጀመረ። ከዚያም በይሁዳ ንጉስ በኢዮስያስ ልጅ በኢዮአቄም ዘመን 11 የሴዴቅያስ ዘመነ መንግስቱ እስከሚፈጸም በአምስተኛው ወር ኢየሩሳሌም እስከተማረከች ጊዜ የሚያስተምር ነበር። የእግዚአብሔር ቃል ወደኔ መጣ። እግዚአብሔርም እንዲህ አለኝ፣ በእናትህ ማኅፀን ሳልፈጥርህ ወደድኩህ፣ ከእናትህ ማኅፀን ሳትወጣ መረጥኩህ፣ ለአሕዛብ መምህር አደረግኩህ አለኝ በማለት ስለ ራሱ የተናገረ ነቢዩ ኤርሚያስ በዛሬው ዕለት በዓለ ዕረፍቱ ነው። የእስራኤል ልጆች የእግዚአብሔር ሕጉንና ትእዛዙን በመተዋችሁ ንስሐም ግቡ፣ የእግዚአብሔር ቁጣ በላያችሁ እንዳይመጣ በማለት ገስጿል። ደግሞም የክብር ባለቤት ጌታችንና መድኃኒታችን ኢየሱስ ክርስቶስ ለኩነተ ሥጋ እንደሚመጣና መከራ እንደሚቀበል የአስቆሮጡ ይሁዳ እንደሚሸጠውና 30 ብር እንደሚወስድም ትንቢት ተናግሯል። ሊገድሉት የወደዱት አይሁድ ገርፈው አስረው በጉድጓድ ውስጥ ቢጥሉትም እግዚአብሔር ያዳነው ነቢዩ ኤርሚያስ እርሱ ግን ስለ እነርሱ ይለምንና ይማልድ ነበር። ናቡከደነጾርም የኢየሩሳሌምን ሕዝብ በማረከ ጊዜ ከእነርሱ ጋር አልማረከውም። ነገር ግን ከምርኮ የቀሩት ወደ ግብፅ አገር ወሰዱት። የግብፅ ሰዎችንም ሲያጠፏቸው የነበሩ በግብፅ ወንዞች የሚኖሩ አራዊትን በእርሱ ጸሎት እግዚአብሔር አጥፍቷቸዋል።
ከዚያም ወደ ባቢሎን ሀገር ወሰዱት። በዚያ የእስራኤል ልጆች ከምርኮ እስከሚመለሱ ትንቢትን እየተናገረ ሕዝቡንም ሲያስተምር ኖሯል። የትንቢቱ ወራትም በተፈጸመ ጊዜ አይሁድ በደንጊያ ወገሩት፣ ነፍሱንም ለእግዚአብሔር ሰጠም። አምላከ ነቢያት ከነቢዩ በረከት ምልጃና ጸሎት ያሳትፈን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ለሰዓቱ ያዝነውን የአብይ ዜናዎቻችንን የተከታተላችሁትን ሊመስል ነበረ። ከቀሪው መርሃ ግብሮቻችን ጋር በጋራ ቆይታ እንድታደርጉ እየጋበዝኩ በዚሁ እሰናበታለሁ። ቆየ